ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የእስልምና ጉዳዮች ጠቅላይ ምክር ቤት የተባረክ መስጂድ አጥር በህገወጥ መንገድ እንዲፈርስ ተደርጓል ሲል ቅሬታ አቀረበ። በአማራ ክልል በኤሌክትሪክ ኃይል ተሸካሚ ምሰሶ ላይ በተፈጸመ ዝርፊያ በአንዳንድ አካባቢዎች ኃይል ተቋረጠ። የዕዳ ሽግሽግ ባይኖር ኖሮ ኢትዮጵያ በዚህ ዓመት $2.8 ቢሊዮን ዕዳ ትከፍል ነበር ተባለ። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩኝ ጥያቄ አቀረበ። አሜሪካና ኢራን ከዓመታት በኋላ በኒውክሌር ዙሪያ የሚደረገውን የመጀመሪያ ዙር ውይይት ቅዳሜ ዕለት አካሄዱ። የእስልምና ጉዳዮች ጠቅላይ ምክር ቤት የተባረክ መስጂድ አጥር በህገወጥ መንገድ እንዲፈርስ ተደርጓል ሲል ቅሬታ አቅርቧል። የክፍለ ከተማ አስተዳደሩ በበኩሉ የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ሲል አስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረክ መስጂድ አጥር በሌሊት እንዲፈርስ ተደርጓል ሲል ተግባሩን አወገዘ። ምክር ቤቱ ሚያዝያ 5 2017 ዓ.ም በወጣው መግለጫ ከ1967 ዓ.ም ጀምሮ ለ50 ዓመታት ያህል መንፈሳዊ አገልግሎት እየሰጠ የሚገኘው የተባረክ መስጂድ አጥር በሌሊት ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ ተደርጓል ሲል ከሷል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር መደረጉን በመግለጫው አስታውሶ ድርጊቱን መፈጸሙ እንዳሳዘነው ገልጿል። መግለጫው አክሎም ተግባሩን የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበትን ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ጋር በቅንጅት እየሰራ እንደሆነ ጠቁሟል። የቂርቆስ ክፍለ ከተማ አስተዳደር ጉዳዩን አስመልክቶ ባወጣው መግለጫ መንግስት ውሳኔ ያልተሰጠበት መሬትን ያለአግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ሲል አስታውቋል። ቦታው ከዚህ በፊት የፌዴራል ፖሊስ ካምፕና የነዋሪዎች የነበረ መሆኑን የገለጸው መግለጫው ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካኝነት ሙሉ ባዶ ቦታው በኢጋ ቆርቆሮ እንዲታጠር ተደርጎ የቆየ መሆኑን አመላክቷል። መግለጫው አክሎም ቦታውን ያለምንም ህጋዊ ፈቃድ የመስጂድ እንደሆነ በማስመሰል በመንግስት የታጠረውን ቦታ ያለምንም ህጋዊ ፈቃድ የመስጂዱን ታፔላና በር በመስራት የመስጂድ አካል በማስመሰል ህገወጥ ተግባር ከመፈጸሙ በተጨማሪ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው ነው ሲል አስተባብሏል። በአማራ ክልል በኤሌክትሪክ ኃይል ተሸካሚ ምሰሶ ላይ በተፈጸመ ዝርፊያ በአንዳንድ አካባቢዎች ኃይል ተቋረጠ። በአማራ ክልል ከኮምቦልቻ ወደ ኮምቦልቻ 2 ማከፋፈያ ጣቢያ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ በተፈጸመ ዝርፊያ ከትላንት ረፋድ ጀምሮ በአንዳንድ አካባቢዎች ኃይል መቋረጡን በኤሌክትሪክ ኃይል አስታውቋል። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ 1 ሪጅን ዳይሬክተር አቶ በድሩ አህመድ በኮምቦልቻ ከተማ አቅራቢያ በተፈጸመው ዝርፊያ አንድ የኃይል ተሸካሚ የብረት ምሰሶ ሲወድቅ ሌላኛው ተፈቶ ከመውደቁ በፊት ተደርሶበታል ብለዋል። በዚህ የተነሳ በኮምቦልቻ ከተማና አካባቢው፣ በደሴና አካባቢው፣ በአስቃታ ወረዳና አካባቢው እንዲሁም በአለም ከተማና አካባቢው ከትላንት ሚያዝያ 5 2015 ዓ.ም ጀምሮ ኃይል መቋረጡን አስታውቋል። የኮምቦልቻ ቁጥር 1 ማከፋፈያ ጣቢያ ወደ ደሴ 66 ኪሎ ቮልት፣ ወደ አቀስታና አለም ከተማ ማከፋፈያ ጣቢያዎች 132 ኪሎ ቮልት እንዲሁም ለኮምቦልቻ ከተማ በ15 ኪሎ ቮልት ኃይል ሲሰጥ ነበር ብለዋል። ባሳለፍነው መጋቢት በአማራ ክልል ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ መድረሱን የኤሌክትሪክ ኃይል አስታውቋል። በ2017 በጀት ዓመት 7 ወራት 50 ሚሊዮን 222984.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኤሌክትሪክ ኃይል አገልግሎት በቅርቡ ማስታወቁ ይታወሳል። የተፈጸመው ስርቆትና ውድመት የኃይል ስርቆት፣ የትራንስፎርመር ስርቆት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞች ስራ እንዳይሰሩ ማወክና የኬብል ስርቆትን የሚያጠቃልል መሆኑን ገልጿል። የዕዳ ሽግሽግ ባይኖር ኖሮ ኢትዮጵያ በዚህ ዓመት $2.8 ቢሊዮን ዕዳ ትከፍል ነበር ተባለ። የኢትዮጵያ መንግስት ለ2017 በጀት ዓመት የነበረው ከፍተኛ የዕዳ ጫና በግልጽ አስቀምጧል። የፕላንና ልማት ሚኒስቴሯ ፍጹም አሰፋ እንደተናገሩት ምቹ የዕዳ ማስተካከያ ወይም ሽግሽግ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ $2.8 ቢሊዮን የሚገመት ከፍተኛ ዕዳ መክፈል ግድ ይላት ነበር።
ይሁን እንጂ መንግስት በጂ20 የጋራ ማዕቀፍ ውስጥ ከአበዳሪ ሀገራት ኮሚቴዎች ጋር ባደረገው ውጤታማ ድርድር $1.9 ቢሊዮን ብቻ ለመክፈል ተችሏል። ይህም የዕዳ ሽግሽጉን በግምት $1 ቢሊዮን የሚሆን እፎይታ እንዳስገኘለት ሚኒስቴሯ አመላክተዋል። በተጨማሪም በ2016 በጀት ዓመት መገባደጃ ላይ የሀገሪቱ አጠቃላይ የውጭ ዕዳ ከሀገር ውስጥ አጠቃላይ ምርት (ጂዲፒ) ጋር ሲነጻጸር 13.7 በመቶ እንደነበር ዶክተር ፍጹም አሰፋ አብራርተዋል። በአጠቃላይ የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባደረገው ገንቢ ውይይት በመርህ ደረጃ $3.5 ቢሊዮን የሚሆን የዕዳ እፎይታ ስምምነት ላይ ተደርሷል። ይህ ስምምነት እንደተገለጸው በ2017 $1.5 ቢሊዮን፣ በ2018 $400 ሚሊዮን፣ በ2019 $500 ሚሊዮን እንዲሁም የ2020 $1.5 ቢሊዮን የዕዳ ሽግሽግን ያካተተ ነው። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩኝ ጥያቄ አቀረበ። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩኝ ጥያቄ ማቅረቡ ተሰምቷል። መጋቢት 12 2017 ዓ.ም በከተማው ጽሕፈት ቤት ኃላፊ አቶ ሙሉጌታ ደርሴ የተፈረመው ደብዳቤ ለኮምቦልቻ ህብረት ስራ ማህበር የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር 100 ሚሊዮን እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን የሚለው የከንቲባው ጽሕፈት ቤት ደብዳቤ ገንዘቡ አስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል። የማህበሩ አባላት በሰጡት በድርጊቱ ክፉኛ እንደተበሳጩና እንደተገረሙ ገልጸዋል። ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤት በብድርና ከልጆቻቸው አፍ እየቀማ ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን 100 ሚሊዮን ብር ብድር መልክ አምጡ መባላችን አስደንግጦናል ያሉት አንድ የከተማውን ነዋሪ ቆጣቢ አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸው ገልጸዋል። ይህም ለምን ተብለው ሲጠየቁ የሚሰጡት መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ፣ ሙሉ ስምህ ማነው፣ ከየት ማህበር ነህ ወዘተ እያሉ ያሸማቅቃሉ። ሌላኛው አስተያየት ሰጪ ሰሚ እንደሌለ ብናውቅም የዚህን አስከያፊ ድርጊት የኢትዮጵያ ሕዝብ ይወቅልን ብለዋል። በዚህ ዙሪያ የኮምቦልቻ ከተማ አስተዳደርን ለመነጋገር የተደረገው ጥረት አልተሳካም። አሜሪካና ኢራን ከዓመታት በኋላ በኒውክሌር ዙሪያ የሚደረገውን የመጀመሪያ ዙር ውይይት ቅዳሜ ዕለት አካሄዱ። ይህንን በኢራን የኒውክሌር መርሃ ግብር ዙሪያ የተደረገው የመጀመሪያ ደረጃ ውይይት ገንቢ እንደነበር ሁለቱ ሀገራት ገልጸዋል። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2015 ኢራንና የዓለም ሀያላን መንግስታት ተፈራርመውት ከነበረው የኒውክሌር ስምምነት አሜሪካን አስወጥተው የኢኮኖሚ ማዕቀፍ በመጫናቸው ኢራን ተቆጥታ ነበር። ትራምፕ ይህ ድርድር የማይሳካ ከሆነ ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። የኢራን የኒውክሌር መርሃ ግብር ለሲቪል ዓላማ ብቻ የታቀደ ነው ትላለች። የኒውክሌር ጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን ሀገራት እንዲሁም የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት እርግጠኛ መሆን አልቻለም። በተለይም ደግሞ የሀገሪቱና የተቋሙን ጥርጣሬ ያጠናከረው በ2002 ሀገሪቱ ምስጢራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ነው። ይህም ኢራንና ሌሎች ሀገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት እንዲፈርስ ምክንያት ሆኗል። የኒውክሌር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ግብርናና ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረት ግን ይከለክላል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።